ልዑል እግዚአብሔር ሆይ ስለሰጠኸኝ ስለዚህ ቅጽበት አመሰግናለሁ። እንዳንተ ምህረት እስካሁን በሕይወት አለሁ። እስካሁን እየኖርኩ ነው። እስካሁን ብዙ እያየሁኝ ነው። ቅድስት ድንግል እናቴ የአምላኬ እናት ስላደረግሽልኝ ስለሰጠሽኝ ነገር ሁሉ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለውን የእግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰብ ያው ሰሞኑን ያለውን ነገር ታውቃላችሁ። ዞሮ ዞሮ ምንም ማድረግ አይቻልም። ያው በችግር ላይ ችግር ነው እንግዲህ የደረሰብኝ። ያው እነዚህ ችግሮች ደግሞ ያልፋሉ፣ እንደዚሁ ችግር ሆነው አይቀሩም እና መቼም ለሰው ልጅ ቀን ሊወጣ ይችላል፣ እንደዚሁ እንደ ጨለማ አይቀርም። ያው አንዳንዴ ይጨልማል፣ አንዳንዴም ደግሞ ይነጋል ማለት ነው እና በዚህ ሰዓት እኔ የበፊቱን ኬዝ ያው ስለምታውቁ በዚህ ሰዓት እኔ ራሴን ማዳምጥበት ራሴን ማረጋጋበት ሰዓት ነበረ። ግን ያም ነገር እንግዲህ አልሆነም። በዛም ላይ ደግሞ እንደገና ጭማሪ ድጋሜ ሌላ አይነት ያው ችግር ተፈጥሯል ከዚህ ጋር ከምትባለው ጋርና የሷ ነገር የሚገርማችሁ ነገር ከዚህ በፊት ታውቃላችሁ ማለት እኔ እሷን ለመርዳት ብዬ ነው እዛ ነገር ውስጥ የገባሁት። ከዚህ በፊትም ነግሬያችኋለሁ። ያው ነገር መደጋገም አይሆንብኝና እንግዲህ ሕፃን ትታ ከምትሰደድ ላግዛት በሚል ነው ያገዝኳትና በዛን ሰዓትም ደግሞ እኔ አጋጣሚ ባልኖርም ያው በስራ አጋጣሚ ቤት አልተገኘውም። እንግዲህ ባለቤቴ ጋር የቅዱስ ሚካኤልን ስዕል ይዛ ፕራንክ እንደሆነ ምላ ነው ይቅርታ ብላ እንግዲህ ተግባብተን የነበረው ውድ ቤተሰብ። አሁን እንግዲህ ክፍተት አገኘው ብላ ደግሞ በዛ ክፍተት ላይ ተጠቅማ አሁን እንደገና ነገሮችን እንደ አዲስ አንስታ ልጅህ ነው ዲኤንኤ ያስመርምር እንደዚህ ነው ምናምን መባሉ ትንሽ ከባድ ነው እና ውድ ቤተሰብ እኔ የሚገርማችሁ ነገር አይደለም እኔ ልጄ ሊሆን ጭራሽ እኔ ከዛን ጊዜ በፊት አላቃትም። እኔ እውነት አንተዋወቅም። እኔ እግዚአብሔር ምስክሬ ነው። አብዛኞቻችሁ አላመናችሁም። እንዴት ለምን ፈራህ? ያንተ ልጅ ካልሆነ ለምን ፈራህ? ለምን ቀርበህ አታናግርም? እሷንስ ለምን ትሸሻለህ? የሚል ነገርም በኮሜንት አሳውቃችሁኛልና መቼም ችግሩ ሲደራረቡ የትኛውን ልቋቋም ምን ልሆን የሚለው ነገር ማለት ስለሚያስጨንቅ አዎ ወዲያውዲ እንትን ለማለት ሞክሬያለሁ፣ ዞር ለማለት ሞክሬያለሁና አብዛኞቻችሁ ደግሞ እስኪ ራስከን ለማረጋጋት ጫካ ከምገባ ይልቅ ወደ ጸበል ብትሄድ ራስከን ለማረጋጋት የሚል ኮሜንት ሰጣችሁኛል። እናንተን አመሰግናለሁና እንግዲህ ያው በዚህ ሰሞን ማለት ከጎን ያለው ሳሚ ነው። እውነት እንዳያችሁት ሳሚ ማለት ልጅ ነው፣ ግን አስተሳሰቡ እንደ ትልቅ ሰው ነው። በጣም የሚገርማችሁና ለሰው የሚያስብ ነው። እሱ ከጎኔ ባይኖር ማለት እኔ ይሄኔ የለሁም ነበር እውነት ለመናገርና ከምንም በላይ ደግሞ ያው ሳሚ ነው ከጫካም ወደሱ ቤት የወሰደኝ። ገኒም ስለሌለች ያው ብቻውን ነው እና እሱ ጋር ያረፍኩኝ። እስኪ ዛሬ ደግሞ ጸበልም መጠመቅ አለብኝ 1-7 ቀን ቤተክርስቲያንም ራሴን በደንብ ማየት አለብኝ በሚል እንግዲህ ወደ ቅዱስ ሚካኤል ቤተክርስቲያንና እንዲሁም ጸበል ነው ያለሁትና ውድ ቤተሰብ እንግዲህ እናንተ እንዳላችሁኝ እናንተን ቃል አክብሬ ያለሁት እዛ ነው። ምናልባት የት ሄደ የት ደረሰ እንዴት ሆነ ማለታችሁም ስለማይቀር እንግዲህ እዛ ቦታ ነው ያለሁት ለጊዜው ብዬ ያው ለናንተ ለማሳወቅ ያክል ነው። በርግጥ ይሄን ቪዲዮ መስራት አልፈለኩኝም ነበር። ራሴን ደብቄ ማለት በቃ ጸጥ ባለ ሁኔታ ነበር ነገሮችን መከታተል የፈለኩትና የግድ እናንተም ደግሞ ቤተሰብ ናችሁ ማሰባችሁ አይቀርም። ስለዚህ የት ሄዶ ይሆን ምን ሆኖ ይሆን ምናምን ብላችሁ ስለምታስቡ እዛ አገኛለሁ ብዬ ለናንተ ያው ለማሳወቅ ያክል ነው ውድ ቤተሰብ። እና ውድ ቤተሰብ እንግዲህ ያው አብዛኞቻችሁ ምናልባት ከኮሜንታችሁ ሳይ ወይም ደግሞ ስነሳ እንግዲህ አብዛኞቻችሁ ያንተ ካልሆነ ለምን ፈራ ለምን ዲኤንኤ አትመረመሩም አይነት ነገር ነው ያየሁትና
ዲኤንኤ እኮ ማለት ዝም ብሎ አይደለም። ዝም ብሎ ሰው የማያውቀውን ነገር በማያውቀው ነገር ውስጥ ገብቶ ሌላ ነገር መፍጠሩ ያ ሌላ ችግር ነው። ስለዚህ እኔ ለስራ ብዬ ረዳዋት አገኘዋት እንጂ እኔ ከሷ ጋር እንዴት ሆኖ ሊሆን ይችላል? እናንተ ማለት ልጁ ነው እንደዚህ ነው ምናምን። አዎ ሰው መቼም ካየው ከሚሰማው ነገር ተነስቶ ነው መቼም ለሰው ሐሳብና ኮሜንት የሚሰጠውና ዲኤንኤ ሰው በማያውቀው ገብቶ እንዴት ዲኤንኤ መርመር ይባላል? ዲኤንኤ እኮ ዝም ብሎ ማለት አቅምም ያስፈልጋል። ስለዚህ እኔ ነገም ተነጎዲያም እኔ ችግር የለብኝም። ምክንያቱም እናንተም እውነታውን ማወቅ ካለባችሁ እኔ ወጪ አላወጣም። ምክንያቱም እኔ የማውቀው ነገር የለማ። እንዴ ሰው ዝም ብሎ ከመሬት ተነስቶ ልጅ ነው ይባላል እንዴ? ልጅን ያክል ለዛውም አስቡ፣ ልጅን ያክል እንዴ ልጅ እኮ በየሚዲያው ላይ ብዙ ነገሮች እየተባለ ነው ያለው። አንዳንዴ ለልጁ ማዘን ያስፈልጋል። ስለዚህ እንደው ይመርመር እንኳን ቢባል እኔ ወጪ እንደማላወጣ ነው የምነግራችሁ። ምክንያቱም በራሷ የምታስመረምር ከሆነ ታስመርምር፣ እኔ ችግር የለብኝም። ነገም ተነጉሪያም እውነታውን ለማወቅ ማለት ነው። ስለዚህ መቼም እናንተ ያው ብዙ ነገር ብላችኋል፣ እቀበላለሁኝ። ከምታዩት ከምሰሙት ነገር ነው ያንን አይዲያ የሰጣችሁኝና ውድ ቤተሰብ ነገም ተነጎዲያም እኔ ወጪውን ሸፍኛ አስመረምራለሁ ካለች እኔ ችግር የለብኝም፣ ደስተኛ ነኝ። ምክንያቱም ነጻነቴን እንትን ማለት እፈልጋለሁ። የተወሰነም ሰው ስለኔ ማንነት ስለሷም ከዚህ በፊት ስለሚያውቁ እንዴት ሆኖ ይሆናል እንዴ? አዎ ልጅ ከሆነ ተቀበል። ይሄን የመሰለ ልጅ እሷ ጋር መቀመጥ የለበትም እንዴ? እኔ ያለ ልጅ እኮ ልጅ ነው ብዬ እኔ ከሷ መቀበል አልፈልግም። ስለዚህ እኔ አሁንም የምፈልገው እንድትወይ ነው። ከቻለች ትተወኝ፣ ካልቻለች ደግሞ እኔ አስመረምራለሁ ካለች ወጪውን ችላ ማስመርመር ይቻላል። ነገር ግን ከተመረመረ በኋላ ያልሆነ ነገር እንትን የሚል ከሆነ በእውነት እኔ እንደዚህ ዝም ብዬ እሷንም ለቃትም አይደለም፣ እንደዚህ በቀላል ነገርም አንላቀቅም። ስለዚህ ህይወቴን ከመበጥበጧ አልፎ እንደገና ዛሬ ደግሞ እንግዲህ እዚሁ ነገር ውስጥ መገኘት፣ በዚህ አይነት መልኩ ሰውን መቅረብ እኔ መጀመሪያም ላገኛት አልፈለኩም። ምናልባት እኔ ከባለቤቴ ስለተለያየው በቃ ምን ሆንክ ልታበረታታኝ አንዳንድ ነገር እንትን ልትለኝ በአንዳንድ ነገሮች ልታግዘኝ መስሎኝ ነው እኔ መጀመሪያ የሚያገኘዋት እንጂ አላገኛትም ነበር። ያኔ እኮ ይቅርታ ብላ በቃ በሰላም ተፋተን በቃ ጭራሽ አንገናኝም ነበር። ስለዚህ በዛ ድክመት ገብታ ነው አሁን እንደዚህ እያደረገችኝ ያላችሁትና ውድ ቤተሰብ መመርመር ካለበት ችግር የለውም ማለት መደጋገም አይሆን፣ ራሷ ወጪውን ችላ ታስመርምር። ነጻነት ማወጅ ያስፈልጋል። እኔ ያለ ስራዬ አላፍርበትም፣ አልፈራምም። አዎ ምናልባትም እንግዲህ ጫካ ምናምን ለምን ሄርክ? አዎ አንዳንዴ እኮ ሰው ሲናደድና ነገሮች ሲደራረቡ ወደሚሄድበት አያውቅም። ውድ ቤተሰብ ወደሚሄድበት አያውቅም። ግን ከተረጋጋ በኋላ ነው የሆነ ሲያይ በቃ የት ነኝ ምንድነኝ የት ነው የመጣሁት ብሎ እንትን የሚለው ከዛን በኋላ ነው እንጂ እኔ መቼም ለሷ ብዬ ጫካ መግባት ፈልጌ አይደለም። ለምን ጫካ ገባለሁ እንዴ? እጄ ሳይኖርበት በማላቀው ነገር እንዴ ጫካ ገባለሁ? ስለዚህ ከዛ አንፃር ነው እንግዲህ እዛ ቦታ ላይ ተገኘሁት። እንግዲህ ብዙ አበዛውባችሁ። በእርግጥ እዚህ ቦታ ላይ ሆኜ ያው አንዳንድ አላስፈላጊ ነገሮች ማውራት አልነበረብኝም። የግድ ደግሞ ለእናንተ ማሳወቅ እንግዲህ ስላለብኝ ነው። እንግዲህ ውድ ቤተሰብ እንግዲህ ቅዱስ ሚካኤል ያው ይማርህ፣ ወደ ልቦና ወደ ራስ ይመልስህ በሉኝ። እንግዲህ አመሰግናለሁ።